ሰላም ቤተሰብ እንዴት ናችሁ? በዛሬው ቪዲዮአችን ደግሞ ቻፕተር 2ን የምንጀምር ይሆናል። ከዚህ በፊት በሰራውላችሁ ተከታታይ ቪዲዮ ቻፕተር 1ን ከመጀመሪያው እስከ መጨረሻው ዲቴል አይተናል። እሱን ከፈለጋችሁ ታች ዲስክሪፕሽን ላይ አስቀምጥላችኋለሁ እየገባችሁ ማየት ትችላላችሁ። ቻፕተር 2 የሚያጠናው ኦል አባውት ቢዝነስ ፕላኒንግ ላይ ነው ፎከስ አድርጎ የሚያሳየን። በዛሬው ቱቶሪያል ምንድነው ምናጠና ወደሚለው መሄድ ይጠበቅብናል። መጀመሪያ ነው The first one, introduction to the chapter. ይህ ቻፕተር በውስጡ ምን ይዟል የሚለውን እንደ ሃይላይት ወይም ደግሞ እንደ ስንቅ እንዲሆነን ማለት ነው። እሱን እናያለን። ሁለተኛ ኦፖርቹኒቲ አይደንቲፊኬሽን ኤንድ ኢቫሉዌሽን ወደ 5 ያህል ስቴፖች አሉት። እሱን እናያለን። ከዛ ቢዝነስ አይዲያ ዲቨሎፕመንት ቢዝነስ አይዲያችንን እንዴት ነው ዲቨሎፕ ማድረግ የምንችለው ወይም ደግሞ የምናሳድገው 4 5 ወይም 6 እና እዛ በላይ ብዙ አይዲያ ሊኖር ይችላል። ከዛ ውስጥ እንዴት አድርገን አይደንቲፋይ አድርገን አንደኛውን ዲቨሎፕ ማድረግ እንችላለን። እዛ ሲቀጥል ቢዝነስ አይዲያ አይደንቲፊኬሽን የሚላለ እንዴት አድርገን ነውስ ቢዝነስ አይዲያችንን አይደንቲፋይ ማድረግ የምንችል የሚለውን በዚሁ በዛሬው አብረን የምናይ ይሆናል። ከዛ በስተመጨረሻ 2 ያክል ጥያቄዎችን ሰርተን የዛሬውን ቱቶሪያል የምንጨርስ ይሆናል ማለት ነው። የመጀመሪያው ኢንትሮዳክሽን ቱ ዘ ቻፕተር ነው። ቻፕተር 2 በውስጡ ምን ይይዛል? This unit will help you to understand the concepts of opportunity identification and evaluation, business idea development and how to prepare a business plan. በዚህኛው ቻፕተር ደግሞ የሚያሳየን ጀነራል ኮንሴፕትስ ኦፍ ቢዝነስ ኦፖርቹኒቲ አይደንቲፊኬሽን፣ ሁለተኛ ደግሞ ቢዝነስ አይዲያን እንዴት ነው ዲቨሎፕ የምናደርግ የሚለውንም በዚህ ቻፕተር እናያለን ነው የሚለን። ከዛ ደግሞ ሲቀጥል how we can prepare our business plan. ኦፖርቹኒቲም አይደንቲፋይ አደረግን። እዛ በኋላ ደግሞ ቢዝነስ አይዲያን ዴቨሎፕ ካደረግን ለዛ ቢዝነስ አይዲያ ደግሞ ፕላን ያስፈልገናል። ፕላኑን እንዴት ማዘጋጀት እንዳለብን ፎርማቱም አለ። በአጠቃላይ ጋይድላይኑን ተከትለን እንዴት ማዘጋጀት እንዳለብን ያሳየናል ነው የሚለን በዚህ ቻፕተር። በዋናነት 3 ነገሮች እናያለን። ያ ማለት ኦፖርቹኒቲን አይደንቲፋይ ማድረግና ኢቫሉዌሽን ማለት አናላይሲስ መስራት ማለት ነው። አናላይሲስን እንሰራለን። ከዛ ሲቀጥል አይደንቲፋይ ካደረግን ኦፖርቹኒቲያችንን ወደ ቢዝነስ አይዲያ ይሆናል። ያን ቢዝነስ አይዲያ ዲቨሎፕ ማድረግ ነው ወይም ደግሞ ማሳደግ ማጠናከር ማለት ነው። ከዛ ፕላናችንን መስራትና ቀጣይ ወዳለው ስቴጅ ለማለፍ ማለት ነው። To start expand any type of business needs to work on opportunity identification and evaluation, business idea development and then prepare a business plan. ይለኛው ነው ድጋሚ እየጻፈልን። lack of doing this are the most often cited reason for business failure. ከነዚህ ከላይ እየጠቀስናቸው አለማሟላታችን ብዙውን ጊዜ ቢዝነስ ፌለር የሚያጋጥመው ለዛ ነው ይላል። ምክንያቱም አንድ ሰው አይዲያውን ዲቨሎፕ አድርጎ ቢዝነስ ፕላን የማይሰራ ከሆነ አሊያ ደግሞ ቢዝነስ ፕላን ጥሩ ካልሆነ አይዲያ የሚሰራ ከሆነ ምናምን ቢዝነስ ፌለር ወይም ደግሞ ሎስት ያጋጥመዋል መጨረሻ ላይ ነው የሚለን። እነዚህ 3 ነገሮች ማሟላት እንዳለብን ነው የሚያሳየን። ጀነራሊ ኢንትሮዳክሽን ኦፍ ቻፕተሩ ይህ ነው። በአጠቃላይ ቻፕተሩ ምን እንደሚያጠና የራሳችንን ኦቨርቪው አግኝተናል ማለት ነው። የመጀመሪያው ኦፖርቹኒቲ አይደንቲፊኬሽን ኤንድ ኢቫሉዌሽን ከላይ ኢንትሮዳክሽን ላይ እንዳልነው የመጀመሪያው ኦፖርቹኒቲያችንን እንዴት አድርገን አይደንቲፋይ እናደርግ ወይም ደግሞ እናገኝ። እሱን ስናይ There are 5 main steps to evaluate and identify our opportunity. እኛን ኦፖርቹኒቲ ለማግኘት ወይም ደግሞ አይደንቲፋይ ለማድረግ ወደ 5 ያክል ስቴፖችን መከተል አለብን ነው የሚለን። የመጀመሪያው ምንድነው የሚለን? getting the idea ወይም ደግሞ scanning the environment. While scanning the environment, it may be provide you with idea and business opportunity. The difference between an idea and an opportunity is that an opportunity is the possibility of occupying the market with a specific innovation product that will satisfy the needs and for which customers are willing to pay. But idea is all about opinion about anything we can have. ከዚህ ላይ የሚያሳየው ምንድነው? ወደ ቢዝነስ አይዲያ ከመግባታችን በፊት ኢንቫይሮንመንትን ወይም ደግሞ አካባቢውን ምን አይነት ክፍት ቦታ እንዳለ በምን መስራት እንዳለብን እስካን ማድረግ መቻል አለብን ነው የሚለን። እስካን ማለት አካባቢውን ማየት በደንብ ማለት ነው። ወይም ደግሞ የምንሰራበትን ሶሳይቲ ወይም ሎካሉን ማየት መቻል አለብን። ሶሳይቲ ምን ይፈልጋል፣ ምን ፕሮዲዩስ ባደርግ ሶሳይቲውን ሳቲስፋይ ማድረግ ይችላል። ከዛው ጋር አያይዞ ዲፈረንስ ቢትዊን አይዲያን ኤንድ ኦፖርቹኒቲንም
አስቀምጦልናል። ኦፖርቹኒቲ ማለት ፖሲቢሊቲ ነው። ፖሲቢሊቲ ኦፍ ኦኩፓይንግ ዘ ማርኬት የማርኬቱን ክፍት ቦታ ማየትና የሆነ ነገርን ኢንቨንት ማድረግ ነው ይለናል። በሌላ መንገድ ደግሞ አይዲያ ማለት ኦፒኒየን አባውት ኤኒቲንግ ነው ማለት አይዲያ ማለት ሀሳብ ማውጣት ምናምን አይደለ? እሱ ኦፒኒየን ነው፣ የአንድ ሰው ኦፒኒየን ነው። የሁለታቸው ዲፈረንስ ይሄ ይሆናል ማለት ነው። ጌቲንግ ዘ ኢንቫይሮንመንት ፈርስት ስቴጅ ኦፍ አይደንቲፊኬሽን ኦፍ ኦፖርቹኒቲ አይደንቲፋይ ለማድረግ የመጀመሪያው ስቴጅ ኢንቫይሮንመንትህን እስካን ማድረግ ወይም ደግሞ ኢንቫይሮንመንታችንን በደንብ ማየት ይጠበቅብናል ማለት ነው። ሁለተኛው አይደንቲፋይ ዘ ኦፖርቹኒቲ ነው። ኦፖርቹኒቲያችን እንዴት አድርገን አይደንቲፋይ እናድርግ? አይደንቲፋይ ኦፖርቹኒቲዝ አን አቢሊቲ ቱ ሲ ቱ ዲስከቨር ኤንድ ኤክስፕሎይት ኦፖርቹኒቲዝ ዛት አዘርስ ሚስ። እዚህ ጋር ፎከስ ማድረግ ያለብን አዘርስ ሚስ ነው የሚለን ወይም ደግሞ ሌላ ሰው ወይም ደግሞ ሌላ ኢኖቬተር ሊሆን ይችላል፣ ሌላ ኢንተርፕረነርም ሊሆን ይችላል ሊሰሩት ሚስ ያደረጉትን የታለፈ ነገርን አይደንቲፋይ ማድረግ እሱ አይደንቲፋይንግ ዘ ኦፖርቹኒቲ ነው ማለት ከላይ ያይተናል። ስካኒንግ ዘ ኢንቫይሮንመንት ማለት ይህንን አይደንቲፋይ ወይም ደግሞ ሚስ የሆነውን ነገር የማየት እድሉ እንድናገኝ ወይም ደግሞ ችሎታው እንድናገኝ ይረዳናል ማለት ነው። መሰራት ያለበት ነገር ምንድነው የሚለውን መለየት ነው የሚሆን ማለት ነው። ሶስተኛው ዲቨሎፒንግ ዘ ኦፖርቹኒቲ ታይምሊ አዳፕሽን ኦፍ the opportunity to suit actual market needs is a key to new venture success. It involves combining resources to pursue a market opportunity identified ነው የሚለው ይሄ ደግሞ የሚያሳየን ምንድነው ዲቨሎፕ ዘ ኦፖርቹኒቲ እንግዲህ ኦፖርቹኒቲን አይደንቲፋይ ማድረግን እስካን ማድረግን ብቻ የሆነ ሚስ የሆነ ነገር የታለፈ ነገር አግኝተናል እንዴት አድርገን ነው እኛ ዲቨሎፕ ማድረግ የምንችል ወይም ደግሞ ያንን ወደ አይዲያ መቀየር የምንችል ኦፖርቹኒቲውን ወደ አይዲያ መቀየር የሚችል የሚለውን ደግሞ የሚያሳየን ዲቨሎፒንግ ዘ ኦፖርቹኒቲ የሚለው ሶስተኛው ስቴጅ ነው የሚሆን ማለት ነው ወይም ደግሞ ሶስተኛው ስቴፕ ነው የሚሆነን ማለት ነው። አክቹዋል ማርኬቱን ማግኘት መቻል ዘ ኬይ ቱ ኒው ቬንቸር ሰክሰስ አክቹዋል ማርኬቱን ማግኘት ነው ወይም ደግሞ ዲቨሎፕ ማድረግ ነው። 4 5 ወይም ደግሞ እዛ በላይ ብዙ የሆኑ ኦፖርቹኒቲ ሊኖሩ ይችላል። ከነዛ ኦፖርቹኒቲ ውስጥ ሚዛን የሚደፋ የትኛው ነው የሚለውን መለየት ነው እዚህ ጋር የሚያሳየን። አራተኛው ደግሞ የሚለን ምንድነው ኢቫሉዌቲንግ ዘ ኦፖርቹኒቲ ነው የሚለን ኦፖርቹኒቲ ኢቫሉዌት ማድረግ ነው። አሲስ ዊዘር ዘ ስፔሲፊክ ፕሮዳክት ኦር ሰርቪስ ሃዝ ዘ ሪተርን ኒድድ ፎር ዘ ሪሶርስ ሪኳየርድ። ኢቫሉዌቲንግ ማለት አናላይዝ መስራት ማለት ነው በአጠቃላይ ማለት ነው። ያገኘነው ወይም ደግሞ ዲቨሎፕ ያደረግነው ኦፖርቹኒቲ ስፔሲፊክ ፕሮዳክቱ ወይም ደግሞ መጨረሻ ላይ ሚስ የሆነው ነው ወይስ ሪተርን ማለት አውትፑት ነው በፕሮግራመሮች ቋንቋ ማለት ነው። የመጨረሻው አውትፑት ፕሮዳክቱ ወይም ደግሞ ሰርቪሱ ተገቢውን ወይም ደግሞ አስፈላጊው ፕሮዳክት ነው ወይ የሚለውን አናላይሲስ መስራት ወይም ደግሞ ኢቫሉዌሽን መስራት ነው አራተኛው ስቴጅ። this evaluation process involves looking at the creation and length of opportunity, its real and perceived value, risk and returns, its fit with the personal skill and goals of the entrepreneur, and its differential advantage in ኮምፒቲቲቭ ኤንቫይሮንመንት ከምን አንፃር ነው ኢቫሉዌሽን ልንሰራ የምንችል የሚለው ነው የሚያሳየን። ሪል ላይ መውረዱን ወይም ደግሞ ሪል ላይ ወርዶ መሰራት መቻሉን ያ ማለት አውትፑት መስጠቱ ነው ወይም ደግሞ ሰርቪስ ፕሮቫይድ ማድረግ መቻሉን። ሁለተኛው ፐርሲቭድ ቫልዩ መስጠት መቻሉን እሱን ማየት ይጠበቅብናል። ሶስተኛው ሪስክ ኤንድ ሪተርን ኢንተርፕረነር ስንሆን ሪስክ ቴከር ወይም ደግሞ ሪስክ ካልኩሌተር መሆን መቻል አለብን ብለን በባለፈው ጀምረን ደጋግመን አይተናል። ሪስክ ላይስ ምን ያህል የሆነ ፖሲቢሊቲ አለው የሚለውን ማየት ይጠበቅብናል ነው የሚለን። ከዛ ፊት ዊዝ ፐርሰናል ስኪል ኤንድ ጎል ኦፍ ኢንተርፕረነር የኛን ጎል ወይም ደግሞ የኢንተርፕረነሩን ጎልን ወይም ደግሞ ስፔሲፊክ ስኪሉንስ ፊት አድርጓል ወይ የሚለውንም አብረን አናላይሲስ መስራት ይጠበቅብናል። ሌላው አድቫንቴጅስ ኦፍ ኮምፒቲቲቭ ኢንቫይሮንመንት ኮምፒቲቲቭ ይኖርሃል የኛን ፕሮዳክት የሚሰሩ ወይም ደግሞ ሰርቪሳችንን የሚሰጡ እኛ ሰርቪስ ከሆነ ፕሮቫይድ የምናደርግ ማለት ነው። ከዛ ጋር ያለንን ዲፈረንሻል አድቫንቴጅም አብረን አናላይዝ መስራት ይጠበቅብናል ማለት ነው። ይሄ አራተኛ ኢቫሉዌሽን ኦፖርቹኒቲ የሚለው አራተኛው ስቴጅ ወይም ደግሞ ስቴፕ ይሆናል ማለት ነው። ሌላው አሰስመንት ኦፍ ዘ ኢንተርፕረነሪያል ቲም ነው። once the opportunity has been evaluated, the next step is to ask pertinent questions about the people who run the company. አምስተኛው ደግሞ ኢንተርፕረነሪያል ቲምን እንዴት አድርገን አሰስ ማድረግ እንችላለን ወይም ደግሞ
እንዴት አድርገን ማኔጅ ማድረግ እንችላለን የሚለው ነው የሚያሳየን። ያ ማለት የኛን ኦፖርቹኒቲ ዲቨሎፕ ማድረግን ኢቫሉዌት ማድረግን እዛ መጨረሻ ላይ ማን ነው ለዚህ ለኛ ቲም የሚያስፈልገን የሚለውን ነገር ደግሞ መጠየቅ ፐርቲነንስ ኩዌሽን ተያያዥ የሆኑ ጥያቄዎችን ማንሳት መቻል አለብን። ለነዛ ለሚነሱ ጥያቄዎች መልስ ካገኘን በኋላ ማን እንደሚያስፈልገው ምን ማቴሪያል እንደሚያስፈልገው ምናምን ወይም ደግሞ ምን አይነት ሪሶርስ እንደሚያስፈልገው መልስ ካገኘን በኋላ የኛ ኦፖርቹኒቲ ዲቨሎፕ ማድረግ ችለናል ነው የሚለን። ሶ ቢዝነስ ኦፖርቹኒቲን እንዴት አድርገን አይደንቲፋይ እና ኤቫሉዌት ማድረግ እንደምንችል እነዚህን 5 ስቴፖች ተከትለን ማግኘት እንደምንችል ነው የሚያሳየን። ከዛ ቢዝነስ አይዲያ ዲቨሎፕመንት ነው የሚለን። ሶ ቢዝነስ አይዲያንስ እንዴት አድርገን ነው ዲቨሎፕ ማድረግ የምንችል? ከላይ ነው ቢዝነስ ኦፖርቹኒቲን ነው እድልን ነው ሚስ የሆነን አይዲያ ለማግኘት እንዴት ነው ኦፖርቹኒቲን ፒክ አፕ ማድረግ የምንችል የሚለውን ነው የሚያሳየን። ሶ ከዛ ቀጥሎ እንዴት ነው አይዲያውን ዲቨሎፕ ማድረግ የምንችል የሚለው ነው የሚያሳየን። ቢዝነስ አይዲያ ኢዝ ኤ ሾርት ኤንድ ፕሪሳይዝ ዲስክሪፕሽን ኦፍ ቤዚክ ኦፕሬሽን ኦፍ አን ኢንተንትድ ቢዝነስ። ቢዝነስ አይዲያ ማለት አጭር የሆነ ቀላል ወይም ደግሞ የማያሻማ አምቢጀስ ያልሆነ ጥርት ያለሽ ዲስክሪፕሽንስ ኦፍ አወር ወርክ ወይም ደግሞ ለምንሰራው ስራ የምናስቀምጥላት ዲስክሪፕሽን ነች ነው የሚለን በአጠቃላይ ቢዝነስ አይዲያ ማለት። ሌላው ታይፕስ ኦፍ ቢዝነስ አይዲያ። ቢዝነስ አይዲያም ታይፕ አለው። ሶ እነዚህ ታይፖች እነማን ናቸው ወደሚለው ስንሄድ የመጀመሪያው ኦልድ አይዲያ ይለናል። አን ኢንዲቪጁዋል ኮፒ አን ኤግዚስቲንግ ቢዝነስ አይዲያ ፍሮም ሰምዋን። ይህ የሚለን ኦልድ አይዲያ ስሙ ላይ መረዳት እንችላለን። ከዚህ ላይ ስሙ ላይ ኦልድ አይዲያ ነው፣ ከዚህ በፊት የነበረ ማለት ነው ኦልድ። ሶ ኮፒ አን ኤግዚስቲንግ ቢዝነስ አይዲያ ሙሉ ለሙሉ የከሌን የኢንተርፕረነራል ወርክ ኮፒ አድርገን መስራት ማለት ነው። የሆነ ፕሮዳክት የሚያመርትን ሰው የሱን ኮፒ አድርገን እኛም ተመሳሳይ ፕሮዳክት በተመሳሳይ አይነት አሰራር የምናመርት ከሆነ እሱ ኮፒ ነው፣ ከሌላ ኮፒ ስላደረግነው ኦልድ አይዲያ ነው የሚሆን። ሁለተኛው ታይፕ ደግሞ ኦልድ አይዲያ ዊዝ ሞዲፊኬሽን ነው የሚለን። The person accepts an old idea from someone and then modify it in some way to fit a potential customer's demand. ይህኛው ደግሞ ሞዲፋይድ የሆነ ነው። ከበፊቱ ሲሰራ የነበረን ከዛ አክሴፕት ተቀብለን ወስደን የሆነ ነገር ሞዲፋይድ ወይም ደግሞ የኛን ቫልዩ አድድ አድርገን ጨምረን ሞር የሆነ ፖቴንሻል ከስተመርን ሊስብ የሚችል መንገድ የምናመርት ከሆነ ወይም ደግሞ ሰርቪስ የምንሰጥ ከሆነ እሱ ኦልድ አይዲያ ዊዝ ሞዲፊኬሽን ይባላል። ወይም ደግሞ የኛን ቫልዩ ስለጨመርንበት ማለት ነው። ሶ ይሄኛው ሁለተኛውና የተሻለው አይነት ታይፕ ነው የሚሆን ማለት ነው። ሶስተኛው ኒው አይዲያ ነው የሚለን። ዚስ ዋን ኢንቮልቭ ዘ ኢንቬንሽን ኦፍ ሳምቲንግ ኒው ፎር ዘ ፈርስት ታይም ነው የሚለን። ይሄ ደግሞ ኮምፕሌትሊ ኒው ነው ወይም ደግሞ አዲስ ነው፣ ከዚህ በፊት ያልነበረ ኢንተርፕረነር ኢንቨንት ካደረግነው ነው። ይሄኛው ደግሞ አዲስ ነው፣ ከዚህ በፊት ያልተሰራ ነገር ማለት ነው። ሶ ከሶስቶቹ የሚያሳዩት የመጀመሪያው ኦልድ ነው፣ ሙሉ ለሙሉ ኮፒ ያደረግነው ነው። ሁለተኛው ደግሞ ኮፒ አድርገን ሞዲፋይ ያደረግነው፣ ሶስተኛው ደግሞ ኮምፕሌትሊ ኒው ሲሆን ነው ማለት ነው። ከዛ ሲቀጥል ቢዝነስ አይዲያ አይደንቲፊኬሽን የሚለውን ስናይ ደግሞ ምንድነው የሚል you need to have a clear idea the sort of business you want to run and identify promise business idea among others. ክሊር የሆነ አይዲያ ሊኖረን ይገባል ለቢዝነሳችን ማለት ነው። ከላይ እንዳየነው ሾርት ኤንድ ፕሪሳይዝ የሆነ አይዲያ ነው ብለናል። ሶ እንደዚህ አይነት አይዲያ ሊኖረን ይገባል ነው የሚለን ቢዝነስ አይዲያችንን ለመስራት። all business idea are not equally worth. ሁሉም ቢዝነስ አይዲያ ወይም ደግሞ የተለያዩ ኢንተርፕረነሮች የሚያገኙት ቢዝነስ አይዲያ ኢኳሊ የሆነ ቫልዩ ሊሰጥ አይችልም ወይም ደግሞ ገቢ ሊያስገኝ አይችልም። አስ ኢንተርፕረነር ምንድነው ቢዝነስ ኦነር ስንሆን ገቢ ማግኘት ነው የመጨረሻ ግባችን። ሶ እሱን ተመሳሳይ የሆነ ገቢ ላይ ያስገኝ ይችላል። ሞር ክሊር እና ፕሪሳይዝ የሆነ ብዙ የተጠናበት ደህና የሆነ ገቢ ያስገኛል፣ ወርዝ ያደርጋል። እንዲሁ ደግሞ የይፍጠን የተሰራው ደግሞ ገቢው ለስ ይሆናል ማለት ነው። ሶ ኢኳሊ ወርዝ የለውም፣ እንደ ድካማችን ነው የምናገኝ። ወላይ ያሉትን ወይም ደግሞ ክሊር የሆነ አይዲያ ለማግኘት የሚከተሉትን ጥያቄዎች በደንብ መመለስ መቻል ያለብን ነው የሚለን። የመጀመሪያው ጥያቄ which need will your business fulfill for the customer and what kind of customers will you attract? ምን አይነት ቢዝነስ ብንሰራ ነው ከስተመሩ አሁን የሚፈልገው ነገር ፉልፊል ማድረግ የምንችል? ሶ ምን አይነት ቢዝነስ ብንሰራ የሚለውን ጥያቄ መመለስ መቻል ያለብን። ሁለተኛ ደግሞ what kind of customer
ዊል ዩ አትራክት መረጥን። ለምሳሌ ምን አይነት ፕሮዳክት ወይም ደግሞ ሰርቪስ ብንሰጥ ነው ሎካሊ ያለውን ሚስ የሆነውን መሙላት የምንችል የሚለውን ከመረጥን በኋላ ያንን የመረጥነውን ቢዝነስስ ማን ነው የሚገዛ ነው ወይም ደግሞ ሰርቪሱን ማን ነው የሚጠቀም የሚለውን ሁለተኛውን ጥያቄ መመለስ አለብን። ለማን ነው የምንሰራና ምንድነው የምንሰራ የሚለውን ጥያቄ መመለስ አለብን ነው የሚለን። ሁለተኛ what good or service will your business sell? ምን አይነት ሰርቪስ ነው ጉድ ነው ወይም ደግሞ ምን አይነት ሰርቪስ ነው አለ ደግሞ ምን አይነት ፕሮዳክት ነው መሸጥ የምንችል የሚለውን እሱን መመለስ መቻል አለብን። ይህን ካልመለስን ወደ ስራ መግባት እንደሌለብን ነው የሚያሳየን። ሶስተኛው how is your business going to sell its good or service? የምንሰራው ስራ ጉድ ነው ኦር ሰርቪስ ነው ወይም ደግሞ ፕሮዳክት ነው ፕሮዲዩስ የምናደርገው አለ ደግሞ ሰርቪስ ነው። ሰርቪስ ከሆነ አገልግሎት መስጠት ነው። ለምሳሌ እንደ ጤና አይነት አገልግሎት ነው፣ እንደ ትራንስፖርት አገልግሎት የመሳሰሉትን በቃ ከስተመርክን አገልግሎት ፕሮቫይድ ማድረግ ነው። በት ጉድ ከሆነ ግን የሆነ ፕሮዳክትን ፕሮዲዩስ አድርገን መሸጥ መቻል ነው። ከነዚህ ከሁለቱ የትኛውን ነው የሚለውን መለየት መቻል እንዳለብን ነው የሚያሳየን። how much will your business depend upon and impact on the environment? የኛ የምናመርተው ምርት አለ ደግሞ የምንሰጠው ሰርቪስ ወይም ደግሞ አገልግሎት ምን ያክል በኤንቫይሮንመንቱ ተጽዕኖ መፍጠር ይችላል። ያ ማለት ኤንቫይሮንመንቱን ምን ያህል ኢንፍሉዌንስ ማድረግ እንችላለን። ኢንፍሉዌንስ ልናደርግ እንችላለን ፖዚቲቭ ወይም ኔጌቲቭ። ኔጌቲቭን እንዴት መቀነስ እንችላለን፣ ፖዚቲቭን እንዴት መጨመር እንችላለን። ፖዚቲቭ ምን ሊሆን ይችላል? አካባቢ ቢክለት ሊሆን ይችላል፣ ከጸጥታ አንፃር ሊሆን ይችላል። ኤኒ አዘር ሚንስ ይሄ ኔጌቲቭ ነው። እሱ እንዴት መቀነስ እንችላለን። ፖዚቲቭሊ ደግሞ እንዴት ከስተመሩን ወደኛ ማምጣት እንችላለን ወይም ደግሞ በአካባቢ ምን ያህል መውጣት እንችላለን የሚለው ነው የሚያሳየን። እነዚህን ጥያቄዎች መመለስ መቻል አለብን። እኒህን ጥያቄዎች ካልመለስ ሾርት ኤንድ ፕሪሳይዝ የሆነ ቢዝነስ አይዲያን ዲቨሎፕ ማድረግ አንችልም። ጥሩ የሆነ ወርዝም ማግኘት አንችልም። ለዛሬ መጨረሻ የምትሆን ሁለት ጥያቄዎችን ሰርተን መለያየት ነው የሚሆን። ከላይ ካየነው ነው ቀጥታ አንዱ ብድግ አድርጌ የመጣሁት። የመጀመሪያው blank is an ability to see, to discover and exploit opportunities that others miss. ሌሎች የረሱትን የማየት ጥበብ ወይም ደግሞ ችሎታ ምን ይባላል ነው የሚለን። A evaluation the opportunity, B identify the opportunity, C new idea, D old idea with modification. ኦኬ ከዚህ መልሳችን የሚሆነው B ነው የሚሆነው ማለት ነው። identify the opportunity ነው የሚሆን። opportunity identify ማድረግ ነው ብለን ከላይ steps of identification and evaluation of opportunity ከሚለው አይተናል። evaluation የሚለው ደግሞ አራተኛው ፓርት ነው። ይሄ መልሳችን የሆነው ሁለተኛው ስቴጅ ነው። evaluation የሚለው አራተኛው ነው፣ እንዴት አድርገን evaluate ማድረግ እንዳለብን። እዚህ ሲ ላይ የተቀመጠው ደግሞ new idea types of idea ምናምን ከሚለው ያየነው new idea ነው። completely innovative የሆነ አይዲያ ሲኖረን ነው። እዛ ዲ ላይ ደግሞ old idea with modification የሆነ ሰው ሲሰራ የነበረው ሞዲፋይ አድርገን የምንሰራው አይዲያ ነው ብለን አይተናል። ይሄም ታይፕስ ኦፍ አይዲያ ከሚለው አይተን ነው ያየናቸው ማለት ነው። ሁለተኛው ምንድነው የሚለው blank is an individual copy an existing business idea from someone። የሆነ ከሌላ ሰው ያለን አይዲያ ኮፒ ስናደርግ ምን ይባላል ነው የሚለን። ይህንን ኮሜንት ላይ ዱቅ አድርጓት። በሚቀጥለው እንገናኛለን። ለዛሬ የነበረን ቱቶሪያል ይህንን ይመስላል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮ ከተመቻችሁ ደግሞ ላይክ የሚለውን በተን በመጋራታችሁን አሳዩን። በቀጣይ እስክንገናኝ ቸር ሰንብቱልኝ። ባይ ባይ።